ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የሰኒ ዘሚካኤል ውድ ተከታታዮች እንኳን ወደዚህ ታላቅ መንፈሳዊና ምስጢራዊ የእውቀት ማዕድ በደህና መጣችሁ። በሃይማኖትና በምግባር መካከል ያለው ድልድይ ምንድነው? አንድ ሰው እውነተኛ ክርስቲያን ተብሎ ሊጠራ የሚችለው እምነቱን በቃል ስለተናገረ ብቻ ነው ወይስ በተግባር ስለተረጎመው? ብዙዎቻችን አምልኮን ከአኗኗራችን፣ ሃይማኖትን ደግሞ ከዕለት ተዕለት ውሏችን እንለያቸዋለን። ነገር ግን በጥንታዊቷ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሃይማኖት ያለ ምግባር እንደ ሙት አካል ነው። ዛሬ በሰኒ ዘሚካኤል ዩቲዩብ የሰው ልጅን ከፈጣሪው ከራሱና ከባልንጀራው ጋር የሚያያይዘውን የውስጥ ማንነታችን የሚለውጠውንና ወደ እውነተኛ ብርሃን የሚመራንን የኦርቶዶክሳዊ ስነ ምግባር አርያዎችንና ሚስጥራትን በጥበብና በማስረጃ እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ይህ የኦርቶዶክሳዊ ስነ ምግባር አርያዎችና ሚስጥራት ነው። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ እንዲህ ይላል፣ ነፍስ የሌለው አካል የሞተ እንደሆነ እንዲሁ ደግሞ እምነት ከሥራ የተለየ የሞተ ነው። ኦርቶዶክሳዊ ስነ ምግባር ማለት እንዲሁ በሕግ የተደነገገ ሥርዓት ብቻ አይደለም። ይልቁንም የእምነታችን ሕያው መገለጫና የሕይወት መመሪያችን ነው። አምልኮ የሚጀምረው በቤተ ክርስቲያን ቅጽር ግቢ ውስጥ ብቻ አይደለም። ከቅዳሴ በኋላ ወደ ገበያ፣ ወደ ሥራ ቦታችንና ወደ ቤታችን ስንመለስ የምንኖረው ሕይወት የእውነተኛው አምልኳችን ፍሬ ነው። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር እግዚአብሔርን የሚያስደስተው በከንፈራችን የምንሰጠው ምስጋና ብቻ ሳይሆን በሕይወታችን የምናሳየው ቅዱስ ምግባር ነው ይላል። አሁንም ደግሞ እነዚህን የኦርቶዶክሳዊ ስነ ምግባር ዋና ዋና መገለጫዎች እንመረምራቸዋለን። አንደኛ፣ ትህትና። መንፈሳዊውን ሕንፃ ለመገንባት የመሰረቱ ድንጋይ ምንድነው ስንል መልሱ ትህትና ነው። ኦርቶዶክሳዊ ስነ ምግባር ያለ ትህትና ሊታሰብ አይችልም። ትህትና ማለት ራስን ዝቅ ማድረግ፣ ሌላውን ማክበር እና ያለ እግዚአብሔር ረዳትነት ምንም ማድረግ እንደማይቻል በሙሉ ልብ ማመን ነው። ሐዋርያው ቅዱስ ጴጥሮስ በመልእክቱ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል፣ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 ላይ በማለት ይናገረናል። ኩራትና ትዕቢት የመላእክት አለቃ የነበረውን ሳጥናኤልን ወደ ጨለማ እንደጣሉት ሁሉ ትሕትና ግን ሰውን ወደ ሰማያዊ ክብር ታወጣለች። የሶርያው ቅዱስ ኤፍሬም በትሕትና ላይ ሲናገር ትሕትና የሌለው በጎ ምግባር በቅቤ ላይ እንደተበተነ አመድ ነው፣ ነፋስ መጥቶ ይበትነዋል ይላል። የክርስትና መጀመሪያውና መጨረሻው ራስን ከሁሉም በታች አድርጎ መቁጠርና የሌሎችን በደል ይቅር ማለት ነው። ሁለተኛው ፍቅር። የኦርቶዶክሳዊ ስነ ምግባር ዘውድና ማጠቃለያ ፍቅር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ ብሎ አስተምሮናል። ነገር ግን ኦርቶዶክሳዊ ፍቅር ምን አይነት ነው? አንደኛው ወሰን የሌለው ፍቅር ነው። ለወዳጅና ለዘመድ ብቻ ሳይሆን ለጠላትም የሚደረግ ፍቅር ነው። ማቴዎስ ምዕራፍ 5 ከቁጥር 44 ላይ። ሁለተኛው የተግባር ፍቅር ነው። በቃልና በምላስ ብቻ ሳይሆን በተራቡት ለተራቡት በማብላት የታረዙትን በማልበስና የተቸገሩትን በመደገፍ የሚገለጽ ነው። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ከቁጥር 18 ላይ ልጆቼ ሆይ በሥራና በእውነት እንጂ በቃልና በናፍቆት አንዋደድ ይላል።
ፍቅር የሌለው ሃይማኖት ባዶ ድምፅ እንደሚሰጥ ናስ ወይም ደግሞ እንደሚንሿሿ ጽናጽል ነው። ሶስተኛው ታማኝነት። በዕለት ተዕለት ማህበራዊ ህይወታችን ውስጥ ታማኝነትና ቅንነት የሌለው ሰው መንፈሳዊ ነኝ ሊል አይችልም። በኦርቶዶክሳዊ ስነ ምግባር ሐሰትን፣ ስም ማጥፋትንና ማታለልን ማስወገድ፣ የሰውን ንብረትና ሀብት አለመመኘት፣ አለመስረቅ፣ በንግግርም ሆነ በተግባር እውነተኛ ሆኖ መገኘት የቅድስና መገለጫ ነው። መጽሐፈ ምሳሌ ምዕራፍ 11 ከቁጥር 1 ላይ አታላይ ሚዛን በእግዚአብሔር አጸያፊ ነው፣ እውነተኛ ሚዛን ግን ደስታ ነው ይላል። በንግድ ቦታ፣ በሥራ አካባቢና በቤተሰብ ውስጥ ቅን መሆን የአምልኳችን አካል ነው። በቃሉ የሚያጽናና ሰዎችን በማታለል ትርፍ የማይፈልግ እውነተኛ ሰው ነው። አራተኛው ትዕግስትና ራስን መግዛት ነው። በዚህ በፍላጎትና በስሜት በተሞላ ዓለም ውስጥ ትዕግስትና ራስን መግዛት ታላቅ መንፈሳዊ ጀግንነት ነው። ትዕግስት ማለት በፈተና ጊዜ አለማማረር፣ ሰዎችን በቶሎ አለመቆጣትና ነገሮችን በሰላም ማለፍ ነው። እግዚአብሔር በጊዜው ለሁሉም ነገር መፍትሄ እንደሚሰጥ አምኖ መጠበቅ ነው። መዝሙረኛው ዳዊት እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ አበሳዬንም ሰማኝ መዝሙር 40 ከቁጥር 1 ላይ እንዳለ፣ በሌላ በኩል ደግሞ ራስን መግዛት ሰልፍ ኮንትሮል ስጋዊ ፍላጎቶችን፣ መብልን፣ መጠጥን፣ ቁጣንና የሥጋ ስሜትን በመንፈሳዊ ጥንካሬ መቆጣጠር ነው። ይህ በዋናነት በጾምና በጸሎት የሚዳብር ዓይንን ከማየት ምላስን ከክፉ ንግግርና ልቦናን ከማይገባ ሐሳብ መጠበቅ የሚያካትት ነው። ቅዱስ ጳውሎስ ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ላይ ራስን መግዛትንና ትዕግስትን የመንፈስ ቅዱስ ፍሬዎች እንደሆኑ ይናገራል። አምስተኛው ይቅር ባይነትና ንጽህና። የኦርቶዶክሳዊ ስነ ምግባር ሌላው ጥልቅ ምስጢር ይቅር ባይነትና ንጽህና ነው። በየዕለቱ በምንጸልየው አቡነ ዘበሰማያት ጸሎት ላይ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል እንላለን። ይቅርታ የማያደርግ ልብ የእግዚአብሔርን ይቅርታ ሊቀበል አይችልም። በቀልን አለመፈለግና በደልን አለመቁጠር ሰላምንና መንፈሳዊ እረፍትን ያመጣል። በተመሳሳይ መልኩ ንጽህና በጋብቻ ውስጥ ታማኝ መሆን፣ ከጋብቻ ውጪ ከሚደረግ የጾታ ግንኙነትና ዝሙት መራቅ፣ በሐሰትና በልብ ንጽህና ሆኖ ለመገኘት መጋደል ነው። ጌታችን በወንጌል ልብ ንጹሖች እግዚአብሔርን ያዩታልና ብፁዓን ናቸው የማቴዎስ ወንጌል ምዕራፍ 5 ከቁጥር 8 ላይ ብሏል። ንጽህና ማለት የሥጋ ብቻ ሳይሆን የልብና የሐሳብ ቅድስና ነው። ውድ የሰኒ ዘሚካኤል ተከታታዮች፣ በመጨረሻም አምልኳችን፣ ሃይማኖታችንና ምግባራችን ተጣጥመው የሚገለጹት በአርአያነታችን ነው። አንድ ኦርቶዶክሳዊ ክርስቲያን በሄደበት ቦታ ሁሉ በትምህርት ቤት፣ በሥራ ቦታ፣ በገበያና በህብረተሰብ መካከል ምግባሩ የቤተ ክርስቲያኑን ክብር የሚያስጠራ መሆን አለበት። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ላይ እንዲህ ይላል፣ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እውነተኛ አምልኮ ማለት የቤተ ክርስቲያን ደውል ሲደወል ብቻ የሚደረግ ሳይሆን በየዕለቱ የምንኖረው የቅድስናና የፍቅር ሕይወት ነው። እምነታችን በምግባራችን፣ አምልኳችን በፍቅራችን ሲገለጽ ያኔ እውነተኛ የዓለም ብርሃንና ጨው እንሆናለን። ለዛሬ ያዘጋጀንላችሁ መንፈሳዊ ዝግጅታችን ይህን ይመስል ነበረ። ዝግጅቱን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን የሰኒ ዘሚካኤል ቤተሰብ ይሁን።
ያልተሰሙ ታሪኮች፣ ያልተፈቱ ምስጢራትና መንፈሳዊ ዕውቀቶች በሰኒ ዘሚካኤል ዩቲዩብ ይቀጥላል። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ሰናይ ጊዜ